እሰማለሁ። ኦኬ እንግዲህ ያው ለተመልካች ግልጽ እንዲሆንልን እዚህ ከላይም ከታችም እንግዲህ ወደ 3000 ሰዎች አሉ። ለእነሱ ሁሉ ግልጽ እንዲሆን አንተ ልታብራራላቸው የምትችለው እንግዲህ ምናልባት ከቻልክ በምን ውስጥ አሁን ትናንትናም አንድ ግለሰብ ገብቶ የተሳሳተ ኢንፎርሜሽን ለህዝብ ለማቀበል ሞክሮ ነበረ። ያንን ነገር ለማስተባበል ትክክለኛ ያለውን ነገር በምን አይነት መንገድ ውስጥ አንተ መከላከያ ውስጥ ነበርክ መጀመሪያ? ከዛ ወጥተህ ወደ ፋኖ ገብተህ ነበር ወይ? እንዴት ነበረ? እንደው ግልጽ እንዲሆንላቸው እዚህ ወደ 4000 ሰው አለና ላይክ ማወቅ ያለባቸው ነገር አውቀው አሉባልታ እንዳይሆን ፊት ለፊት ከአንተ አንደበት ሲሰሙ ምናልባት የመራራትና ያለውን እንደዛ አይነት ጊዜ ላይ መድረሳችን እንዲረዱ እንደው በገለጽ አድርገህ ብታብራራልን፣ እንዴት እንደሆነ አመጣጡ፣ እንዴት እንደተያዝክ፣ ከዛ በኋላ ምን አክሽን እንደወሰዱብህ፣ መጀመሪያ በየት በኩል ሊያገኙ፣ ምንድን ነው ይህን ነገርስ እንደዚህ ጭካኔ ሊያደርጉብህ የቻለው ምክንያትስ ምንድን ነው፣ እሱ በምን የተነሳ ነው የሚለውን ነገር እስቲ ገለጽ ብለህ አጠር አድርገህ ብታብራራ። ጥሩ ጥያቄ። ይሰማል? ትሰማለህ? ቀጥል። አዎ ትሰማለህ። መብረቁ ሚዩት እየሆንክ ነው የምትናገረው። መሰረታዊ የሆነ ጥያቄ ነው፣ ግን እሱ ላይ እኔ ተወልጄ ያደግኩበት አካባቢ ነው። በፊት መከላከያ ዓለም ውስጥ ገብቼ ከዛ ከስራ ወጥቻለሁ፣ ተሰናብቼ መጥቻለሁ። ከዛ ግን የእናቴ ባለቤቷ ሞቶባት ብቻዋን ስትሆን በዛ ምክንያት የሚመጣው እና 3 እህቶች አሉኝ። ለእናቴ የመጀመሪያ ልጅ በ17 ዓመት ነው የወለደችኝ። የቤቱ የመጀመሪያ ወለደኝ። 3 እህቶች ናቸው ያሉኝ እና እህቶችን እና እናቴ ብቻ ነን። እናቴ እንደወንድ ታርሳለች። በእኔ ምክንያት አሁን ተፈናቅላ ከተማ ማገዶ ሁሉ እንግዲህ ከገጠር እየጫነች ነው የምትኖረው። ሳይታ ማለት ነው። አንቺን መጥተው ይረብሹሻል ሲሏት ያካባቢ የምትወደውን እድርና ቤተሰብ ማህበራዊ ኑሮ ትላመታለች እና እዛ ደግሞ የሄድኩበት አካባቢ እሷ ሌላ ነጋፍ የሚባል ወረዳ ላይ ናት። የሄድኩበት አካባቢ የአያቶቻችን መሬት ና ያለች ወራሽ እዛ ና ያደግኩትን የአያቶች ጋር ስለሆነ የአያቶች ቦታ ነው። ቅድም እንደነገርኳቸው እና የያዙ ቀን ገበያ ተዘግቷል። መከላከያ ይመጣል ውጊያ ያለ ብለው ገበያ ዘግተዋል። እኔ ደግሞ የአክስቴ ልጅ አለች። እሷ ጋር ሄጄ ሲወጣ አምስት ሆነው ቁጭ ብለዋል። የመጀመሪያ ቃሉ እንደዚህ እንትናቸው ላይ እንደመጣሁት ፊቱ የሚታየው ጎልቶም ጸጉሩ እሱ ነው እና ና አለኝ ከፊታቸው ስልክ እያወራ ነበር እና ሲያባት ሆና ሰላይ ነህ እንደሆነ አረ እኔ ይሄው የፕራይም ሚኒስትር በማወራው ስልክ ነበር ማወራው ሰጠው። ከዛ እኔ አንስቲ ቁጭ ወደ ምናምን ከዛ ለፍለስ አድርገው ነው ያዙ። ምሳ ጋበዙኝ ምናምን። ወደ መከላከያ ይመጣ ሲባል ወደ ቆላ ይዘው ሄዱ ጫካ። ከዛ ስልኬን ቀምተውኛል። በኋላ መጡኝ። ምንድን ነው ስላቸው መከላከያ የተመለሰው አንተን እንዳያስተናግረው ሰላይ ነህ አሉ። ኧረ አይደለሁም እዚህ ሰፈሬን የከሌ ልጅ ነኝ። ስሜን ከናያት ቤተሰቦችን ከናያት ያውቃሉ። ዝም በል ምናምን አታውራ አንተ አሉኝ። እድል አልሰጡኝ። ከዛ ሳበረኝ። 3ኛ ቀን አንደኛ ሄጣ ሰብሮት ከርቶ የሄደው ልጅ አሁን የሆነ ኢንተርቪው እናደርግሃለን፣ ከዛ በኋላ ማታ በባጃጅ ምክን ጠርተህ ወደ ቤተሰቦች ትሄዳለህ፣ አይዞህ ምናምን አለ። ጫማዬን አስወልቀውኝ ስልኬን ቀምተው ሀብል ከአንገቴ ላይ በጥሰው ምናምን ነበረ። መታወቂያን ቀደው ምናምን ጥለው ነበር። አይዞህ በቃ ጫማውን ስጡት ምናምን። ከዛ ጤና ጣቢያ ግቢ ነው እዛ ኢንተርቪው ሲያደርግ ምናምን ለመከላከያ ሰላይ ሆኜ መጥቼ ነው መከላከያ ቤት ይሰራል 1 ሚሊዮን ብር ሊሰጠኝ ብለህ ይችን ኢንተርቪው ለእኛ እርዳን፣ ያኛው እንትን ሚዲያ ለማበላሸት ነው እኛ እና ከዛ በነፃ እናሰናብታለን። አይዞህ ብርን ከፈለከው ነው እኛ የፈለከው ነገር እናደርግልሃል፣ ይቺ ውለታ ዋልልን አለኝ። አለበለዚያ እዚህ ትረሸናለህ ሲለኝ እሺ ተለቋል። ያ ቪዲዮ አለ ቆይ ልክላቸዋለሁ። ያ ቪዲዮ ሁሉ አለ። ይሄ ኢንተርቪው ሲያደርገኝ ማለት ነው። ያ ሰው አሁን ቀርቶ ይሏል እና እሺ አለ። ከዛ ምን አለ በኋላ ይህን ቪዲዮ ከጨረሰ በኋላ እንትኑን ተሳደበ። አለቃው ስብሰባ ሄዷል። እናት የሚባለው ምን ተሰርቷል እንደዚህ ነው ይደንቆሮ። እኔ ጣሰው ነበርኩ መሪ መሆን ያለብኝ። ይህንን ቀመር እሱ ቢሆን አይቀምረውም ማለት ለዚህ አይነት ሴራው ማለት ነው። ይሄ ደንቆሮ አዋጁ እሱ ቢሆን አይቀምረው። እኔ ነበርኩ እንደዚህ ይህን ቀመር ችዬ ነበርኩ መምራት ያለብኛል። ዳሳ የጃማ ልጅ ነው፣ የጃማ ተወላጅ ነው እና እዛ ወረደሱ። ከዚ ይህን ካረጉኝ በኋላ አሳደሩ በሰራ። በማግስቱ 480 ህዝብ እጅን የተቆረጡበት ቦታ ሰበሰቡ። ግልጽ ያልሆነላችሁ ነገር የጆሮ ቪዲዮ አልታያችሁም ማለት የእጅ ነው። እሱ ጋር ይህን ግልጽ ላድርግላችሁ፣ ምክንያቱም ሚዲያ ላይ የሚያወዛግባችሁ ነገር እንዳይኖር ማለት ነው። ከዛ ህዝብ ሲታቀረቡና ይሄ ባንዳ ነው አሉ። ለካ ጆሮዬን ማን ይሄ ያችን ኢንተርቪው ያደረገኝ ህዝቡ እንዴት እንደዚህ ያደርጋሉ? ህዝብ እያቀብላቸዋል። በወር 500 ብር የጥይት መግዣ እዛ የራሳቸው ሊቀመንበር መርጠዋል። እና መንግስት ጋር ግብር አይከፍሉም፣ ማዳበሪያ አያወርዱም። ህዝቡ በፍራቻም በስምምነትም እዛ ያም ብቻ አይደለም፣ ገንዘብ ሳይሆን ልጆቻቸውን ማሳልፉ እየሰጡ ልጆች አሉ ከእነሱ ጋር ያስታጠቁ ማለት ነው።
ከዛ ህዝብ ሲሰርበኝ ነበር። አያሳዝነውም? እነዚህ አንተ ነፃ ለማውጣት ብለው እነዚህን በጥሩ ልታሳፍናቸው ልታስመታቸው ነበር። እነሱ ነው ተላላኪ። አይ እሱማ ፈጣሪ በቃ ንጹህ ስለሆነ እጃቸው ላይ ጠላል። አንድ ሽማግሌ ማለት ነው ደሴ አግኝቼ ያን ሰውዬ ጉሮሮ ሆና ከመኪና ላይ አውርጄ አሁን ለፖሊስ ላድርስህ አልኩት ደሴ። ከዛ ስለው አረ እንደው በፈጠረ እንደው በልጅነት በጉብዝና አለ ይሄን ያለኝ ሰውዬ ደሴ መጥቶ አንተ እኔ እንደዚህ ያስተርገ መተ ከተማ ሕክምና ትራንስፖርት ማትክልክል ማለት ባህሪ በቃ አሳይቼ ማላውቀውን ባህሪ እዛ ሰውዬ ላሳይ ነው። ምክንያቱም ይህችን ቃል ሲሰነዝርብኝ ነበር። ከቆረጠኝ ልጅ በላይ የሰውዬው ቃል ሰብሮኛል እና በቃ ሳያውቀው ፈረደብኝ። ከዛ በኋላ ይሄ ስለዚህ ይሄ ልጅ ይሄ ይገባዋል አሉና አንበረከኩና ህዝብ ፊት ጆሮዬን በቢላዋ ይኸው ቃሉ ነው እምድ ሲያደርገው ይዛ የሚባለው ቪዲዮ ይቀርጻል። አመር ጎናና የምትባል ልጅ አለች፣ ሌላ ተቆረች። ይሄ ደግሞ ሸሪፉ የሚሉት አሁን ይሄ ራይ ላይ ከባድ መሳሪያ ደቅሞ ነበረው። እንግዲህ በመጥረቢያ የተገዘገዙ መሳሪያ ተደቅሞ ዙሪያውንም ተደቅኗል። ካሜራው ስለገባላቸው ናቸው። እና የሚገርማቸው እዛ ቪዲዮ ላይ እርግጠኛ ነኝ አላዳመጣችሁትም። የሆነ ድምፅ አለ ቪዲዮውን ቃሉ ሲቆርጠኝ ከሌላ ዝቅ ብለህ የሚለው አለ። ቀስ ያለች ድምፅ በደንብ አዳምጣለሁ ወደፊቱ። ያ ማነው? ናትናኤል ነው ስለሺ እጅ የሰጠው። ውርጌሳ ሰሜን ወሎ ስብሰባ ሄዶ ነበርና ትእዛዝ እየሰጠብኝ ነው። አማራ እንትን መሪ ስለሆነ አናዋቂ ዝቅ ብለህ የሚል አለ። ያቺ አጠገቡ ያለ ሰው እንዳይመስላችሁ በስልክ ነው እንደዛ የሚለው። በቪዲዮ እያሳዩ ነው የነበረው። አዋቂው በቪዲዮ እንደዚህ አሁን እንደምንኖረው እንደናንተ በቪዲዮ ሌላ ቦታ ሆኖ ትእዛዝ እየሰጠ ነበር። ያችን ቪዲዮ በደንብ ብዙ ሳያዳምጣትም እርግጠኛ ነኝ። ከሌላ ቦታ ትእዛዝ በቪዲዮ ትእዛዝ እንደተሰጠመን ያችን በደንብ ቪዲዮዋን ተመልከቱ። ድምጿን ቀስ ያለ ድምፅ አለች፣ የስልክ ድምፅ እና ለእኔ ይዘው በአካል ስላለው ስለታየኝ ነው። በቪዲዮ እያሳዩኝ ነበር። ሰውየውን ፊቱ ራሱ ያየው እና ከዛ በኋላ እንዳይጠፋባችሁ ጆሮዬን ሲቆርጡ ቄስ ተነሳ። የሆነ ቄስ ምን አላውቅም ተነሳ። አይሆንም ምክር ሲል 480 ህዝቡን ተነሳ በእኔ ላይ። አይሆን ፊታችን እንደዚህ አይነት አጸያፊ ነገር አታረጉም። ግን ቪዲዮ የሚቀርጹት የነበረው ተውት፣ ግርግር ተፈጠረ። ያቺ የጆሮ ቪዲዮ ያላያችኋት ለዛ ነው። ከዛ በኋላ ምንድን ነው የተባለው? ከጠላችሁን ጫካችሁን ለቀን እንወጣላችኋለን ብሎ ህዝቡ እንግዲህ አይፈራቸውም። ህዝቡ ተላምዷቸዋል። ቤታቸው ያድራሉ፣ ያበሏቸዋል፣ ያጠጣቸዋል። ተላምዷል። ህዝቡ አይፈራም። ግን ተስማምቶ እነሱ ጋር እየኖሩ ነው። ግን ህዝቡ አይፈራቸውም። አብረው እየኖሩ ነው። ያው አንድ ነው ማለት ህዝቡ ያው እየተዋጋ ነው። ጥይት አቀበለ ማለት አቤቱ አሳደረ ማለት ያው ነው። ከዛ በኋላ ህዝቡ ሲነሳ ቪዲዮውን ተውት፣ ቀረጻውን። ግርግር ተፈጠረ። አንድኛው ቤዛ ይባላል የሚኒሻ ምልስ የዛው ሀገር ልጅ ተወላጅ እነ ቤተሰቦቹ ወንድሞቹ እኔ ያለው እንግዲህ እሱ እንደዛ እያደረገ እንትን ብሎ እኔ እናቴ ያለችበት ሰፈር 15 ደቂቃ በእግር የሚያስሄድ መንገድ የእሱ ወንድም በሬ ገዝቶ ይሄዳል። ገበያ ጥንጫ የሚባል ገበያ